ሴቪላይ መኪና ውስጥ ግቢ። ሴቪላይ መኪና ውስጥ ግቢ አልኩሽ። አይሆንም ሴቪላይ እንዳትገቢ እሺ። ጃሃን ስሚ፣ አሁንም የገባ ለቤቴ እንደሆንሽ አትርሺ። ከኔ ጋር ነው የምትሄጂው። መኪና ውስጥ ግቢ። ጃሃን የሌለ ነገር ማውራትን አቁም እባክህ። ይሄ ትዳር እውነተኛ ትዳር አይደለም። ሴቪላይ ሰውዬ እንዲኖር የምትፈልጊ ከሆነ መኪና ውስጥ ግቢ። መቼም እነሱ እንዲያሸንፉ አልፈቅድላቸውም። በእውነት ሴቪላይ ለመጨረሻ ጊዜ እያስጠነቀቅኩሽ ነው፣ እንዳታበሳጭ። አሁኑኑ የምለውን ነገር አድርጊ። ይኸውልህ የምታመጣውን ነገር እናያለን፣ ግን ሴቪላይ አገባም። ሴቪላይ ጃሃን የሌለ ነገር ነው የምታወራው። እባክህ አቁም። አታበሳጭ። ያናቱን ነው የምልልሽ። ጃሃን እባክህ አቁም። እሺ እባክህ አቁም። እንዳታደርገው እገባለሁ። በቃ ጃሃን እባክህ አቁም። ጃሃን እባክህ ልቀቀኝ። ጃሃን እየለመንኩ ነው። እባክህ አቁም። ኖ ጃሃን እባክህ። ጃሃን ሴቪላይ አትፍሪሽ። እባክህ ልቀቀኝ። ሴቪላይ ተንቀሳቀሽ። ግቢ መኪና ውስጥ። ሴቪላይ እንዳትፈሪ። ከዚህ ሰው እያድንሻለሁ። እሺ ሴቪላይ ቢያንስ ራስን አድን። ከዛ በኋላ እኔ እናንተ እንነጋገራለን። ኖ አቶ ጃሃን እንቀጥል እንዴ? አይ ቡንያሚን እባክህ ቡንያሚን ተው። ቡንያሚን በለው። ይህ ነው የኔ ጀግና። ጃሃን ቆይ ይሄ ምንድን ነው? ምን እየደረክ ነው? ምን ልታደርግ ነው? ኑህ ልትገለው ነው? አሁን ደግሞ ገደል ልትሆን ነው? ጃሃን አሁን ገደል ልትሆን ነው ወይ? ንገረኝ። አሁን መኪናውን አቁም እባክህ፣ አዙርልኝ። ጃሃን መኪናውን አዙሮ እያልኩ ነው። ምን ልታደርግ ነው? ሰላም ነው ጀግናው። እውነቱን ለመናገር አንተ የኔ ጀግና ነህ። ሁልጊዜ ነገሮችን እያከበድክ ነው የምትሄደው። ግን ታሪኩ እንዴት የሚቀጥል ይመስላል ጀግናው? ይህን መሳሪያው የሚገርመው እኮ ይህን ሽጉጥ ከመጀመሪያውም አልወደውም ነበር። ሽጉጥ አያስፈልግም። ከዚህ በኋላ በባህላዊ መንገድ እንቀጥላለን። እስኪ ጀግናችን ምን እንደያዘ እናረጋግጥ። ምንድን ነው? ቆይ ምን አይነት ስልክ ነው? የፍቅረኛ መኪናን የምትጠቀመው ግን ለራስህ አንድ ስልክ እንኳን አልገዛህም። ስነ ስርዓት ያዝ። ተረጋጋ። የማትረባ ስነ ስርዓትን ያዝ። ጀግናው ብዙ ገንዘብ አለው። ከእናንተ ጋር በኋላ እንካፈለዋለን። መታወቂያ ኑህ ቻክርጃ። የአባት ስም ሐሊል ቻክርጃ። የእናት ስም ወይዘሮ ስምሩ። ምንድን የነገርኩህ? ምንድን ነበር የነገርኩህ? ከእነሱ ምንም እንደማትሻል አልነገርኩህም? ጥሩ ሰው ትመስለኝ ነበር ብያል ነበር፣ ግን አልነበርክም። እስኪ ንገረኝ፣ እኔ እንደዚህ ነው የምትጋፈጠኝ? ቆይ እንደዚህ ነው የምታደርገው? ጃሃን ንገረኝ። ጃሃን መልስልኝ እንጂ መልስልኝ። ንገረኝ። አቁም፣ ልቀቀኝ፣ አቁም። አፍሽን ዝጊ። ዝም በይ። ከዚህ በኋላ ላስጠነቅቅሽ። አሁኑኑ መንገድ ዳር ወስዳችሁ ጣሉት። እሺ፣ ቶሎ ጥላችሁት ነው። ቶሎ በሉ። እሺ፣ ቶሎ በሉ። ሄዱ። ጃሃን የት ነው ያለ ነው? ጃሃን መልስልኝ እንጂ የት ነው ያለ ነው? ንገረኝ። ጃሃን መልስልኝ። ጃሃን እባክህ መልስልኝ። ጃሃን ውረጂ። ለምንድን ነው እዚህ መጣ ነው? ጃሃን ለምንድን ነው እዚህ መጣ ነው? ጃሃን ልቀቀኝ። ልቀቀኝ። ጃሃን ምንድን ነው? ልቀቀኝ እባክህ። ግቢ።
ጃሃን ምን እያደረክ ነው? ምን እያደረክ ነው ጃሃን? አንቺ ራስሽ ምን እያደረክሽ ነው? እኛን ያደረጉልን ነገር ባንዴ ረስተሽው ነው? ቆይ ኑ ጥሩ ሰው መሆኑ ነው? ንገሪኝ። እንዴት ከዛ ውሻ ጋር ትጠፊያለሽ? እንዴት እንደዛ ታደርጋለሽ? እሱ ምንም አላደረገም። አረ አላደረገም። ስለዚህ ዝም ብሎ አጋጣሚ ነው? እንዴት እንደዛ አይነት ነገር ታምኛለሽ? ያ ሰውዬ ድጋሚ አንቺ እንዲመርዝሽ እንዴት ትፈቅጅለታለሽ? ስማ መርዙ ያለው እዛ ትልቁ ቤታችሁ ውስጥ ነው። እሺ እነሱ እኔን እንዴት እንዳታለሉኝ በደንብ አድርገህ ታውቂ የለ? አንተ ራሱ እዛ ቦታ ላይ ነበርክ። አሁን ሌላ ጉዳይ አታውሪ። እኔን ትተሽኝ እንደሄድሽ አትርሺ። አንቺ እኔ ህጋዊ ባለቤቴ ነሽ። ኑ ደግሞ ጠላቴ ነው ታውቂያለሽ። የቤተሰቤም ቀንደኛ ጠላት ነው። ስለዚህ ነገር አውርተናል ነበር። መንታዎቹ ነውና መሊክ ሁለቱም እኛን አታለውናል። እስኪ አስቢው። ይሄ ደግሞ አንሶ ከጠላቶቻችን ጋር ተባብሯል አይደል እንዴ? ስለዚህ ነገር አውርተናል ነበር። ሴቪ ላይ ተነጋግረንበታል። ብዙ ጊዜ ተነጋግረናል። ግን አንቺ ረስተሽዋል። ጃሃን በቃ ተረጋጋ። አሁን እኔ መጥፎ ሰው ልክ እንደነሱ መጥፎ ነኝ እንደዛ ነው አይደል? ጃሃን ተው እባክህ። ሴቪ ላይ እኔ መጥፎ ከሆንኩ ምን ያህል ልከፋብሽ እንደምችል አስበሽዋል? መልሽልኝ፣ በመልሽልኝ፣ መልሽልኝ፣ መልሽልኝ ሴቪ፣ ጃሃን መልሽልኝ። ጃሃን ተው። እኔ መጥፎ ሰው ነኝ? እባክህ ተው። እኔ ክፉ ሰው ነኝ እንድትነግሪኝ እፈልጋለሁ። ጃሃን እባክህ። ሴቪ ላይ ንገሪኝ። መጥፎ ሰው ነኝ በይ ንገሪኝ። ሴቪ ላይ እኔ መጥፎ ሰው ነኝ ወይ? ይቅርታ አድርጊልኝ። ወይኔ ምን እያደረግኩኝ ነው? እኔ በጭራሽ እንደዚህ አይነት ሰው አይደለሁም። ሶምሩ ገና አልወጣሽም እንዴ ማሬ? አሁን ልወጣ ነው እቴ። ምንድነው? በድጋሚ የሆነ ነገር ያሳስበሽ ትመስያለሽ። ልጆቹ ስደውል ለማንሳት ፈቃደኛ አይደሉም። አሪካ ሜሳትም አያነሱም። መሌክም ብትሆን እያነሳች አይደለም። ጊዜ ማሬ፣ ጊዜ የማያድነው ቁስል አለ እንዴ? የለም። አንቺ ጠንካራ መሆን አለብሽ። ጠንካራ ሆኚ። እኔ መቼም ተስፋ አልቆርጥም። ትክክል። እንደዛ ነው። እንደሱ ፈገግ ማለት ነው እንጂ ማሬ። የኔ ውድ ማሬ። አሁን በቃ መሄድ አለብኝ፣ እየረፈደ ነው። እሺ። ምንድነው? ሞቷል እንዴ? ቆይ ተመልከት፣ አሁን እየነቃ ነው።
ማን ያልከው ወንድሜ? ታሲን የኔ ሼሪሊ ታሲን የኔ ሼሪሊ ነው ያለው። ምን እያደረግሽ ነው ሴቪ ላይ? አሁንም ያንን ሰውዬ ለማግኘት እየሞከርሽ ነው ያለሽው? ሴቪ ላይ አይገባሽም እንዴ? እስኪ አንድ ጊዜ ስሚኝ። ይሄ ሰውዬ በጭራሽ አንቺን አይወድሽም። ሐሳቡ እኔን አንቺና ቤተሰባችን ለመጉዳት ነው የሚፈልገው። ኑ የጠላቶቻችን መሳሪያ ነው። አንቺም መጫወቻ አድርጎሻል። ቆይ ይሄ አይታወቅሽም? አሁን የራስህ ቁስል ብቻ ነው የሚታየህ። አሁንም መሌክን ትወዳታለህና በዛ ምክንያት ነው እንደዚህ የምትለው። መሌክ የምትባል ሴት አላውቅም። መሌክ ሞታለች። ኖም ከዚህ በኋላ እንደሞተ ወቂ። ከዚህ በኋላ ስለሱ አታስቢ። አንቺ እንዲጎዳሽ አልፈቅድለትም። መቼም እንዲያሸንፍ አልፈቅድለትም። ምክንያቱም ያ ሰውዬ ክፉ ነው፣ መጥፎ ሰው ነው፣ በጣም ክፉ ነው። ኑ ክፉ ከተባለ አንተ ምን ልትባል ነው? ንገረኝ። በንዴት ምክንያት ምን አይነት ሰው እንደሆንክ ግን ታውቀዋል? ልክ ነሽ፣ ግን ስለሆነ ያልኩሽ እውነቴን ነው። ከእሱ ጋር ከዚህ በኋላ አትገናኝ። ያንን ሰውዬ እንድትረሹ ነግሬሻለሁ። ወይዘሮ ካድሬ እንዴት አደርሽ? እንዴት አደርክ አቶ ታሐሲን? ሻይ ፈልቷል ልስጥህ እንዴ? አዎ ስጭኝ። አመሰግናለሁ። እጅሽ ይባርክ። አሜን። ሴልቹክ ያመጣው ሻይ ነው አይደል? ሽታው አዎ በትክክል። ሴልቹክ ታሐሲን ሌላ አይነት ሻይ አጠጣም ብሎ ነበር። ራሱ ነው የመረጠው። ጥሩ አድርጓል። ኑ ተኝቷል እንዴ? ኑ የለም፣ በሩ ክፍት ነበር። ቅድም ገብቻ አይቼው ነበር። በጊዜ ወጥቶ ነው መሰለኝ። ኧረ እባክሽ፣ በዚህ ሰዓት ደግሞ የት ሊሄድ ይችላል? ምናልባት ኬክ ላይ መጣ ወጣ ብሎ ይሆናል። ምናልባት ይሆናል። እስኪ ልደውልለት። ምንድነው እሱ? እያነሳ አይደለም። እሺ ወይዘሮ ካድሬ፣ የሆነ የምጠይቅሽ ነገር አለ። መሌክ ምን ሆና ነው? ምንም አልሆነችም። አይ የሆነ ነገር መሆናለች እርግጠኛ። እኔ በእውነት የማውቀው ምንም ነገር የለም አቶ ታሐሲን። አርግዛ ነው አይደል? እሺ ተረጋጊ። እኔ እኮ ምንም አላልኩም አቶ ታሐሲን። ማለቴ እሺ ሰብስቢው። ወይ ስታሳዝን የኔ ምስኪን እህት። በቃ ለዛ እኮ ነው ልቧ የተሰበረው። ለዛ ነው የምታለቅሰው። እባክህ አቶ ታሐሲን፣ እኔ ወሬኛ አይደለሁም። እዚህ ውስጥ አታስገባኝ። እሺ። አቤት። ሰላም አለቃ። ይቅርታ፣ አቶ ታሐሲንን ማናገር ፈልጌ ነበር። አዎ እኔ ነኝ። እሺ አቶ ታሐሲን፣ ኑ የሚባል ሰው ከኛ ጋር ነው ያለው እና በጣም ተደብድበዋል።
አዎ ወንድሜ፣ መንገድ ዳር ላይ ራሱን ስቶ ነው ያገኘነው። ከዛ መኪናችን ውስጥ አስገባ ነው እና አሁን አብሮን ነው። ትንሽ እንደነቃ አንተ ጋር እንድንደውልለት ጠይቆን ነበር። ማን ተደበደበው? አቶ ታሲን። ቆይ እሺ፣ የት ነው ያላችሁት? አኪጎል ጎዳና ላይ። አሁን ሆስፒታል እየወሰድነው ነው። አይ ቆይ፣ አትውሰዱት። እኔ አድራሻ ሰጣችኋለሁ። አድራሻዬን ልክላችኋለሁ። ፍጠኑ። እሺ ወንድሜ። እሺ ወንድሜ፣ ችግር የለም እናመጣዋለን። አመሰግናለሁ ወንድሜ፣ አመሰግናለሁ። በጣም ነው የማመሰግነው። ወይዘሮ ካድሬ ኑህ ተደብድቧል። ምንድን ያልከው? ለመልክ ምንም ነገር እንዳትያት እሺ፣ ዝም በይ፣ እንዳትነግሪያት። ቆይ ማን የደበደበው? አቶ ታሲን። አላውቅም፣ ግን በደንብ አረጋግጣለሁ። ስማ ካራጎዝ፣ አሁን ነፃ ነህ አይደል? አመሰግናለሁ። እሺ ወንድሜ፣ አንድ የሆነ የምሰጥ ስራ አለኝ። ስማ፣ ከገዛ ወንድሜ በላይ የምወደው አንድ ሰው አለ። እሱን ነው የደበደቡብኝ። ካራጎዝ፣ መቼም ምን እንደምልህ በደንብ ይገባል። ትሰራዋለህ። ሄሎ። አቤት። የኔ መቤት እንዴት ነሽ? ዶክተር አይሴጉልን እባክሽን ፈልጌ ነበር። ዶክተሩ አሁን ከታካሚ ጋር ነች። ከምን ጋር በተያያዘ ነው የፈለግሻት? እኔ ሄሎ፣ እመቤት። ሄሎ 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 ልጄ፣ የት ነው ያላችሁት? የት ናችሁ? አክስትና እኔ እኮ ስንጨነቅ ነበር። እና 50 ጊዜ መደወል ያስፈልግ ነበር። መንገድ ላይ ነን አልኳችሁ አይደል እንዴ? እየመጣን ነው እኮ አባዬ። ምንድነው እሱ? ምንድነው ነው? በንዴት እየተመራ ነው። አብዷል። እየመጣን ነው፣ መንገድ ላይ ነን ብለዋል። እቺ ሴቪ ላይ የምትባል ሴትን አሳያታለሁ። ልክ እንደገባች ዋጋዋን ነው መሰጣት። ህክመት፣ አንቺ ደግሞ ተረጋጊ እባክሽ። እውነቴን ነው የማውራሽ። በቃ ተረጋጊ እስኪ። ኦህ ሴቪሌ ምን እያደረግሽ ነው? ሴቪሌ በ160 እየሄድኩኝ ነው። መሞት ፈልገሻል እንዴ? ምን መሆንሽ ነው? በቃ በቶሽን አድርጊ። ሰምተሽኛል አይደል? አሁኑኑ አድርጊ። ሴቪሌ ጊዜሽን አትፍጂ። እኔ እንድታመልጭ አልፈልግም። የትም ቦታ አትሄጂ። ይህን እንድታውቂ እፈልጋለሁ። ወንድሜ ና ወደዚህ ወንድሜ ና። ወንድሜ ተው፣ አይሆንም ወንድሜ። እኛ በሰባዊነት ነው ያደረግነው። ይሄ ደግሞ የኔ ምስጋና ነው ወንድሜ። ታሲን ሙስጠፋ ካራጎዝ ና ወንድሜ። ወንድሜ
ሰላም ነህ አይደል? ደህና። እንዴት ነህ? ግባ። ቡንያምን መጥቷል። እሺ አቶ ሳሚት። ቡንያምን ቁጭ በል ወንድሜ። እሺ እያዳመጥኩ ነው። ምን መሰለህ አቶ ሳሚት፣ ወደ አንካራ በሚወስደው መንገድ ላይ ይዘናቸዋል። ማለቴ እኔ ካልተሳሳትኩኝ ወደ 40 ወይም ደግሞ 45 ኪሎ ሜትር ተጉዘዋል። ብዙም አራቁም። ቡንያሚን አሁን ኪሎ ሜትሩን ተው፣ ተናገር እስኪ ተናገር እንጂ። ሕክመት እባክሽ ተረጋጊ። እየተናገረ አይደል እንዴ? ምን አለ ብታዩ ተናገር። ከዛስ? እሺ ቦስ ካንን ታውቁት የለ አለቃ? አዎ። እዛ አገኘናቸው እና በሰዓቱ እዛ መኪና ውስጥ ተቀምጠው ነበረ። ከወይዘሮ ሴቢላይ ጋር ነበሩ እና እኔ ሴቢላይን ከመኪና ውስጥ እንደምንም ሳስወጣት አቶ ጃን ደግሞ ኑን አስቆሙ አለቃ። ግን ደግሞ ቀላል አልነበረም። ሰውየው በጣም አስቸጋሪ ነበር። ጃን ደግሞ በጣም ተናዶ ነበር። ደግሞ ሲጮህ በጣም ነው የሚጮህ። ወይዘሮ ሴቢላይ ላይ እየጮኸ በፍጹም አብረሽው ወዴትም አትሄጂም አላት። ሁለታችሁንም እገላችኋለሁ እያለ ሁለቱን ሲጮህ ነበረ። መብረቅ በሉት። በዛ ላይ ምንም አይነት ቡንያሚን፣ ይህንን ዝባዝንኬ መስማት ምፈልግ ይመስላል። ምንድን ነው መዘባርቀው? ይታወቃል። ተናገር ኑ፣ ምንድን ነው? እሺ እህቴ፣ አቶ ሳሚት እኔን ታውቀኝ የለ በጣም ረጋ ያልኩ ሰው ነኝ። ግን ያው ደግሞ ስለ አቶ ጂሃን ስለ አቶ ኢሳትም ቢሆን ስለ ወይዘሮ ስምሮ የተናገራቸው ነገሮች ለመድገም ራሱ አልችልም። በዛ ሰዓት በቀጥታ ሽጉጤን አወጣውና መሬት ላይ እንዳለ ደቀንኩበት። ግን አቶ ጂሃን አስቆመኝ። ስማ ወንድሜ፣ ሰውየው ሴቢላይን አልተዋትም አለ ማለት ነው። አውቃለሁ። በእርግጠኝነት ከዳነ በኋላ እሷን ተከትሏት እዚህ ይመጣል እና ሴቢላይን ያለ ረፍት ያስቸግራታል። ምን እንደሚሆን አውቃለሁ። እሺ ተረጋጊ። ቆይ እስኪ ሙሉውን እንስማ እና ቡንያሚን፣ እኔም በደንብ ታውቀኛለህ። መስመር መጣስ አልፈልግም። ግን ይህንን ሁሉ ነገር በዝርዝር የምናገረው መስማታችሁ አስፈላጊ ነው ብዬ ስለማስብ ነው። ኑህ ካሰብነው በላይ በጣም አደገኛ ነው።